ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በፖለቲካው ዓለም ቋሚ ወዳጅና ቋሚ ጠላት የለም የሚለው የዲፕሎማሲው ሰፈር ቀዳሚ መርህ ከሰሞኑ በምስራቅ አፍሪካ በጋር ታይቷል። ለበርካታ ዓመታት እጅና ጓንት የሆኑት ሶማሊያና የተባበሩት አረብ ኤሚሬቶች ጥብቅ ወዳጅነት አሁን ነፋስ ገብቶበታል። በሶማሊላንድ በኩል ሉዓላዊነቴ ተደፍሯል ያለችው ሶማሊያ የገፋችው በረከት አቅጣጫውን አዙሮ በኢትዮጵያ እጅ መግባቱ እየተነገረ ነው። ይህ ባልተጠበቀ ሰዓት ኢትዮጵያ እጅ የገባው ትልቅ እድል ምንድን ነው የሚለውን ከጥንቅራችን ትሰሙታላችሁ። በሌላ በኩል ደግሞ ፌዴራል ፖሊስ በመዲናዋ ታጥረው በተቀመጡ ቦታዎች ላይ እየተከናወነ ነው ስላለው አደገኛ እንቅስቃሴ አነጋጋሪ መረጃ አውጥቷል። ጉዳዩ በዓለም አቀፍ ደረጃ በከባድ ወንጀልነት የሚጠቀስ ነው። ከኛ ጋር ስትቆዩ ከዚሁ ጉዳይ ጋር ተያይዞ የተሰማውን ጨምሮ ፑቲን ከትራምፕ ጋር ሰላም ለመፍጠር በጋዛ በኩል ቆመሩ ስላስባለው የ1 ሚሊዮን ዶላር ስጦታ ጉዳይ ወሳኝ መረጃዎችን እነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። በትራምፕ አወዛጋቢ ድርጊቶች ብዙ ትኩረት እየተሰጠው ያልሆነው ምስራቅ አፍሪካ ከሰሞኑ ከፍተኛ ለውጦችን አስተናግዷል። ከወትሮ ለየት ባለ ሁኔታ የቀንዱ ሀገራት በጦርነት መሳሪያ ግዢ ላይ ተጠምደው በታዩበት በዚህ ሳምንት ሶማሊያ እንደ ዋዛ የገፋችበት በረከት ኢትዮጵያ እጅ ገብቷል። ከሳምንት በፊት ለገንጣያ ሶማሊያ ድጋፍ ታደርጋለች በሚል የሞቃዲሾ መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈራረመቻቸውን ወታደራዊና ፖለቲካዊ ውሎች በሙሉ መሰረዟን ተከትሎ ሼክ መሐመድ ቢን ዛይድ በሶማሊያ ከሚገኘው ወታደራዊ ሰፈር የነበራቸው ዘመናዊ የጦር መሳሪያዎች ውስጥ ገሚሱ ወደ ኢትዮጵያ እንዲዘዋወር ስለማድረጋቸው የተሰማ ሲሆን ይህም የኢትዮጵያን ወታደራዊ አቅም በከፍተኛ ሁኔታ የሚደግፍ ስለመሆኑ እየተነገረ ይገኛል። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ስምምነቶች ከሰረዘች በኋላ የተባበሩት አረብ ኤሚሬትስ ወታደራዊ ቁሳቁሶችን ከሶማሊያ ማጓጓዝ መጀመሯ የተነገረ ቢሆንም የሰጣትን ቀነ ገደብ በማነሱና በወታደራዊ ቤዝ ከነበረው ግዙፍ ሎጂስቲክ አቅርቦት አኳያ ሁሉም ማጓጓዝ ባለመቻሏ ከፍተኛ የጦር መሳሪያዎችን ለወዳጇ ኢትዮጵያ ለመስጠት መሆኗን እየተገለጸ ሲሆን መሳሪያዎች ወደ ኢትዮጵያ መጓዝ መጀመራቸውም የሱዳን የስለላ ተቋም ያጋለጠው መረጃ አመላክቷል። በሶማሊያና አረብ ኤሚሬቶች መካከል የተከሰተው ድንገተኛ ፊት መዟዟር እና የጠላት ስሜት በተካረረበት ወቅት ጠቅላይ ሚኒስትሩ በሽምግልና ጣልቃ ገብተው ነገሩን ያበረዱበት ሁኔታ አድናቆት እንዳስገኘላቸው ከቀናት በፊት መዘገባችን ይታወሳል። ጠቅላዩ ለኢትዮጵያ ወሳኝ አጋሮች በሆኑት ሶማሊያና የተባበሩት አረብ ኤሚሬቶች በሶማሊላንድ ጉዳይ ከባድ ጸብ ውስጥ መግባታቸውን ተከትሎ በሁኔታው የተበሳጨው ሶማሊያ ስምምነቶችን በመቅደድ የአውዳቢ ጦር ከሀገሯ ጠቅልሎ እንዲወጣ ያሳለፈችውን ውሳኔና አፈጻጸም ተከትሎ ነው የጠቅላይ ሚኒስትር አብይ ጣልቃ ገብነት ያስፈለገው። ጠቅላዩ በአሸማጋይነት የተሳተፉበት የሽምግልና ሂደቱን በውጤት የተደመደመ መሆኑን የሶማሊያ ምንጮች አረጋግጠዋል። በአሸማጋይነት ኢትዮጵያ እንደዚሁም በተሸማጋይነት ደግሞ ሶማሊያና የተባበሩት አረብ ኤሚሬትስ እንደነበሩም ተነግሮ ነበር። በአሁኑ ሰዓት የተገንጣዩን ራስ ገዝ ግዛት ሶማሊላንድን የሀገርነት እውቅና ከእስራኤል ማግኘት ተከትሎ አጀንዳውን አቡዳቢ ትደግፈዋለች በሚል በሶማሊያና የተባበሩት አረብ ኤሚሬት መካከል የፖለቲካ ቅድሚያ ከገባ በኋላ አደረ ያለ ሲሆን ከዚሁ ጋር በተያያዘም የሶማሊያ መንግስት የተባበሩት አረብ ኤሚሬቶች በሶማሊያ ምድር ያላትን ወታደራዊ መሳሪያዎች እንደዚሁም ዲፕሎማቶች ሳይቀር እንድታስወጣ ጥብቅ ትዕዛዝን ያስተላለፈበት ሁኔታ ታይቷል። ታዲያ ሶማሊያ የሚገኘው የተባበሩት አረብ ኤሚሬት መሳሪያ እንዴት ይውጣ በሚለው ዙሪያ በሀገራት መካከል አለመግባባቶች ተከስተው የነበረ መሆኑን መረጃዎቹ አመላክቷል። አለመግባባቱ የተከሰተው የሶማሊያ መንግስት የተባበሩት አረብ ኤሚሬትስ መሳሪያዎች ከሶማሊያ ምድር የሚወጡ በፍተሻ ነው የሚል አቋም በመያዙ እንደሆነም እነዚሁ ከሶማሊያ የወጡ መረጃዎች አክለዋል። ሆኖም የኢትዮጵያ መንግስት ጣልቃ መግባት የሶማሊያ መንግስትን ከአግባባ በኋላ ግን የተባበሩት አረብ ኤሚሬት መሳሪያዎችን ያለ ፍተሻ ያስወጣች መሆኑ ታውቋል። የተባበሩት አረብ ኤሚሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳቦስ በኪስማዮና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታለች። ነገር ግን ባለፈው ሳምንት የሶማሊያ ፌዴራል መንግስት ከሀገሪቱ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል።
ታውቋል። ሶማሌ ይህን ያደረገችው የተባበሩት አረብ ኤምሬትስ ሉዓላዊነትን ጥሳለች በሚል ነው። እንደ ቢቢሲ ሶማሊኛ ዘገባ ከሆነ የተባበሩት አረብ ኤምሬትስ መንግስት ንብረቷን እያወጣች ሲሆን ከዚህ ንብረቷ መካከል ቀላል የማይባል ዘመናዊ የአየር መቃወሚያና የረጅም ርቀት መሳሪያዎችን ጨምሮ ብዛት ያለው ሜካናይዝድ መሳሪያዎች ወደ ኢትዮጵያ እንዲዘዋወሩ መወሰኑን ተከትሎ ወደ አዲስ አበባ እየተጓዙ መሆናቸውን የተመለከተ መረጃ ወጥቷል። በሌላ በኩል ደግሞ የምስራቅ አፍሪካ ሀገራት ከሰሞኑ ከወትሮ ለየት ባለ መልኩ በከፍተኛ የጦር መሳሪያዎች ግዥ ላይ ተጠምደው መታየታቸው እየተገለጸ ነው። እንደ ሱዳን የስለላ ምንጮች ገለጻ የሱዳን ፈጥኖ ድራሽ ጦር ከሰርቢያ 6 ተዋጊ አውሮፕላኖችን ዙ-24 እና ቢግ 25 መግዛቱ ታውቋል። ጅቡቲን ጨምሮ ከሰሞኑ በምስራቅ አፍሪካ ቀጠና በርካታ የጦር መሳሪያ ዝውውር ተካሂዷል። በቀጣይ መረጃ ሩሲያ በምዕራባውያን ከታገዱ ንብረቶቿ ለጋዛ መልሶ ግንባታ $1 ቢሊዮን እንዲሰጥ ፈቀደች። ፕሬዚዳንት ፑቲን ሩሲያ አዲስ የተቋቋመውን የሰላም ቦርድ እንድትቀላቀል ከፕሬዚዳንት ትራምፕ የተላከላቸውን የግል ደብዳቤ መቀበላቸውን አረጋግጠዋል። ለትራምፕ ሀሳብ ምስጋና ያቀረቡት ፑቲን ለዩክሬን እልባት ዋሽንግተን ላደረገችው አስተዋጽኦ እውቅና ሰጥተዋል። ስፑትኒክ እንደዘገበው የፑቲን የጸጥታው ምክር ቤት መግለጫ አንኳር ነጥቦች የሚከተሉት ናቸው። ሩሲያ ከመወሰኗ በፊት ሀሳቧን የምታጠናና ከስትራቴጂያዊ አጋሮቿ ጋር የምትመክርበት ይሆናል። የቦርዱ ትኩረት የፍልስጤም ፍላጎት ቅድሚያ በመስጠት በተባበሩት መንግስታት ውሳኔዎች ላይ የተመሰረተ የረጅም ጊዜ ልባት መሆን አለበት። በይፋ ከመቀላቀል አስቀድሞ ፑቲን በምዕራቡ ዓለም ከታገዱ የሩሲያ ንብረቶች $1 ቢሊዮን ለጋዛ መልሶ ግንባታ ቦርድ እንዲላክ ፈቅዷል። ቀሪ የታገዱ ገንዘቦች የሰላም ስምምነት ከተፈረመ በኋላ ለዩክሬን የድረ ግጭት መልሶ ግንባታ እንዲውል ሀሳብ አቅርበዋል። ቭላዲሚር ፑቲን ከፍልስጤም ፕሬዝዳንት መሐመድ አባስ እና የዩክሬን ውይይት ለመቀጠል በዛሬው ዕለት በሞስኮ ከሚገኙት የአሜሪካ ልዑካን ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር ስለ ውጥኑ ይወያያሉ። በመጨረሻም በአዲስ አበባ ታጥረው በተቀመጡ ቦታዎች ላይ በድብቅ ሐሺሽ የሚበቅሉ ስለመኖራቸው ፌዴራል ፖሊስ አስታወቀ። በአዲስ አበባ ከተማ ለልማት ተብለው የተሰጡ ነገር ግን ምንም ፕሮጀክት ሳይሰራባቸው ታጥረው የሚቀመጡ ቦታዎች ላይ ሐሺሽ በቅሎባቸው ማግኘቱን የኢትዮጵያ ፌዴራል ፖሊስ ለአራዳ ኤፍኤም ገልጿል። ከዚህ በተጨማሪ ከአርሶ አደር ማሳ ላይ ፖሊስ በየጊዜው እጹን እንደሚነቅልና ከአሁን ቀደም በተደጋጋሚ ማስወገዱን ተናግሯል። የአደንዛዥ እጽ ዝውውር የመቆጣጠር ኃላፊነት ያለበት የኢትዮጵያ ፌዴራል ፖሊስ በዚህ ግማሽ ዓመት የጠረጠርኳቸው 41861 ግለሰቦች ላይ ከአደገኛ እጽ ጋር በተያያዘ ባካሄድኩት ፍተሻ 19 ሰዎችን በቁጥጥር ስር ማዋል ችያለሁ ብሏል። ካለው ስርጭት አንጻር በ6 በቁጥጥር ስር የዋሉት ግለሰቦች ቁጥር አንሷል በሚለው ላቀረብነው ጥያቄም የተቋሙ የሚዲያና ኮሚኒኬሽን መምሪያ ኃላፊ ጄላይን አብዲ በዚህ ተጠርጥሮ የተፈተሸውን ሰው ብዛት ነው ማየት ያለብን። ከ41 ሺህ በላይ ተጠርጥሮ ከተፈተሸው ውስጥ 19 ሰው ላይ ማግኘት ከተቻለ ምን ያህል ስራው ከባድ መሆኑን የሚያሳዩ የሚል ምላሽ ሰጥተዋል። በተለይም ከውጭ ሀገር የሚመጡ ሴቶች በጡታቸውና በማህፀናቸው ውስጥ አደንዛዥ እጽ ደብቀው ለማስገባት እንደሚሞክሩ፣ በተመሳሳይ ወንዶችን በቦርሳና ጫማ ውስጥ የሚሳተፉበት ሁኔታ እንዳለ አብራርተዋል። እኛም ደግሞ እንደ ፖሊስ ከነርሱ በልጠን መረጃ በመሰብሰብ እያዝናቸው ነው ያሉት አቶ ጀላይ ህብረተሰቡ በ991 ወይም በኢኤፍፒ አፕ ማካኝነት ማግኘቱን ሳይገልጽ ጥቆማ እንዲሰጥ ጥሪ አቅርበዋል።